ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ፍሬሽማን ኮርስ የሆነውን ኢትዮጵያን ጂኦግራፊ ኤንድ ዘ ሆርን የተሰኘውን ኮርስ እንጀምራለን። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ኦኬ፣ የፍሬሽማኑ ጂኦግራፊ ቻፕተር 1 እንጀምር። ቻፕተር 1 ምን ይለናል? ኢንትሮዳክሽን ቱ ጂኦግራፊ። ስለዚህ በዚህ ቻፕተር የምናያቸው ዋና ዋና ሀሳቦች እንደሚከተሉት ናቸው። ባይ ዘ ዌይ ኦብጀክቲቭ፣ የአንድን ቻፕተር ኦብጀክቲቭ ማየት በጣም ወሳኝ ነው። ምክንያቱም በዛ ቻፕተር እኛ ምን እንድናውቅ ተፈልጎ ነው የሚለውን የሚያሳየን የት ጋ ነው? ኦብጀክቲቭ ነው። ስለዚህ ኦብጀክቲቭን ማየት በጣም ወሳኝ ነው ማለት ነው። የመጀመሪያው ዴፊኒሽን፣ ስኮፕ ኤንድ ቴምስ ኦፍ ጂኦግራፊ፣ እነዚህን ማወቅ ነው። የጂኦግራፊን ዴፊኒሽን፣ ስኮፑን እንዲሁም ደግሞ ቲምስ ኦፍ ጂኦግራፊ የሚባሉትን በደንብ መለየት። በሁለተኛ ደረጃ ሎኬሽን፣ ሼፕ፣ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን፣ የኢትዮጵያን ሎኬሽን፣ ሳይዝ፣ ሼፕዋን እንዲሁም ደግሞ የሆርን ኦፍ አፍሪካ ያሉ ሀገሮችን ሼፓቸውን፣ ሎኬሽናቸውን፣ ሳይዛቸውን ማወቅ ነው። መጨረሻ ላይ ቤዚክ ስኪል ኦፍ ማፕ ሪዲንግ፣ ይሄ ካርታ ያነባበብ ክህሎትን ማወቅ የሚሉት ናቸው። ኦኬ፣ ወደ መጀመሪያው ርዕስ ስንመጣ ሚኒንግ ኦፍ ጂኦግራፊ ይለናል። እንግዲህ ሚኒንግ ኦፍ ጂኦግራፊን በምናይበት ሰዓት ጂኦግራፊ ኢዝ ኤ ሳይንቲፊክ ስተዲ ኦፍ ዘ ኤርዝ ዛት ዲስክራይብ ኤንድ አናላይሲስ ስፓሻል ቴምፖራል ቫሪዬሽን ኦፍ ፊዚካል፣ ባዮሎጂካል ኤንድ ሂውማን ፎኖሚና ዜር ኢንተርሪሌሽንሽፕ ኤንድ ዳይናሚዝም ኦቨር ዘ ሰርፌስ ኦፍ ዘ ኤርዝ። እንግዲህ ጂኦግራፊ ምንድን ነው? ሳይንሳዊ የሆነ መሬትን የሚያጠና ሳይንስ ነው ይለናል። መሬትን አት ሆል መሬትን የሚያጠና ሳይንስ ነው ብንገልጸው የተሻለ ነው። እንዲሁም ዲስክራይብ ኤንድ አናላይሲስ፣ መሬትን ይገልጽልናል። እንዲሁም አናላይሲስ ይተነትናል። ምን? በስፓሻል ኤንድ ቴምፖራል ቫሪዬሽን፣ የቦታንና የጊዜን ልዩነት፣ ፊዚካል ሊሆን ይችላል፣ ባዮሎጂካሊ፣ እንዲህ ሂውማን ፎኖሚና፣ የሰው ልጅ ፎኖሚናም ወይም ፊዚካሊ ኖርማሊ እንደዚሁ ባይ ኔቸር ያሉትን በቦታ ስፓሻል ወይም ቴምፖራል በጊዜ ያላቸውን ልዩነት በመሬት ላይ ያለውን ክንውን የሚያጠናልን ጂኦግራፊ እንለዋለን። ዜር ኢንተርሪሌሽንሽፕ ዳይናሚዝም ኦቨር ዘ ሰርፌስ ኦፍ ኤር፣ ያላቸውን ግንኙነትም እንደዚሁ መሬት ላይ ያለውን ደግሞ ለውጥ፣ አጠቃላይ ዳይናሚዝም፣ የሚቀያየሩ የሆኑ ነገሮችን በዚች በምድር ላይ ሰርፌስ ኦፍ ዘ ኤርዝ ማለት ነው። ኦኬ፣ ዲፊኒሽኑን እንደዚህ ካየን ቀጣይ ዘ ስኮፕስ አፕሮችስ ኤንድ ቲምስ ኦፍ ጂኦግራፊ የሚለውን እናያለን። ይዘቱ፣ የጂኦግራፊ ይዘት እስከምን ድረስ ነው? አፕሮቹ ምን ሜትድ ነው? ለማጥናት ምን አይነት ሜትድ ይጠቀማል? ዘ ላስት ቲምስ ኦፍ ጂኦግራፊ፣ ቲምስ ኦፍ ጂኦግራፊ የሚባሉትን እናያለን። ኦኬ፣ ወደ ስኮፕ ወደ ይዘቱ ስንመጣ ስኮፕስ ዘ ስኮፕ ኦፍ ጂኦግራፊ ኢዝ አ ሰርፌስ ኦፍ ኤርዝ። እንግዲህ የጂኦግራፊ ስኮፕ ይዘቱ መሬት ነች። መሬትን ነው የሚያጠናው። ስለዚህ በጣም ብሮድ ነው ማለት ነው። መሬትን የሚያጠና ከሆነ ስኮፑ መሬት ነው ማለት ነው። which is very thin zone that is interface of the atmosphere, lithosphere, hydrosphere and biosphere which is provide habitable zone in which human are able to live። ስለዚህ ምንድነው ስኮፑ? መሬት ነው። ሙሉ ጀስት ብሮድ ነው። ስኮፑን መሬት ብለን ልንገልጸው እንችላለን። ግን ደግሞ በትንሹ ኢንተርፌስ ኦፍ አትሞስፌር፣ ስለ አየር ሁኔታው፣ ሊቶስፌር፣ አትሞስፌር፣ ስለ ሃይድሮስፌር፣ ስለ ውሃማ አካላቶች ያጠናል። እንዲሁም ባዮስፌር፣ ስለ ህይወት ስላላቸው ነገሮችም ያጠናል። ከዛ ፕሮቫይድ ሃቢት ዞን ዊች ሂውማን አር ኤብል ቱ ሊቭ። ስለዚህ ለሰው ልጅ ምቹ የሆነው የትኛው አካባቢ ነው የሚለውንም በዛው ፕሮቫይድ ያደርግልናል ማለት ነው። ኦኬ፣
ወደ አፕሮቹ ስንመጣ ስኮፑን አየን። ወደ አፕሮቹ በምንመጣበት ጊዜ ምን አይነት ሜትድ ይጠቀማል ጂኦግራፊ አንድን ነገር ለማጥናት ስንል የመጀመሪያው ቶፒካል ሲስተማቲካል ፊልድ ኦፍ ጂኦግራፊ የሚባል ሲሆን ሁለተኛው ደግሞ ሪጂናል ጂኦግራፊ ነው። ኦኬ ቶፒካል ወይም ሲስተማቲክ ፊልድ ኦፍ ጂኦግራፊ ስንል ምን ማለታችን ነው? ቪው ፓርቲኩላር ካታጎሪስ ኦፍ ፊዚካል ሂውማን ፌኖሜና አስ ዲስትሪቢዩትድ ኦቨር ዘ ኤርስ። ስለዚህ ይህ ያጠናን ዘዴ አንድን ነገር ብቻ የሆነችን ስፔሲፋይድ የሆነችን ነገር መርጠን ፊዚካሊ ሊሆን ይችላል ወይም የሰው ልጅ ፌኖሜና ሊሆን ይችላል። ከዛ ውስጥ አንዱን መርጠን ስናጠና ዳት ኢዝ ቶፒክ ወይም ሲስተማቲክ ፊልድ ኦፍ ጂኦግራፊ እንለዋለን። ለምሳሌ የአዲስ አበባ የአየር ሁኔታ። አሁን ይሄ አዲስ አበባ መረጥን። ከአዲስ አበባ ውስጥ ምን የአየር ሁኔታውን ብቻ አንድ ሲንግል ቶፒክ መርጠን የምናጠናበት ሲስተም ቶፒክ ኦር ሲስተማቲክ ፊልድ ኦፍ ጂኦግራፊ እንለዋለን። ሁለተኛው ሪጂናል ጂኦግራፊ የሚባለው ነው። ሪጂናል ጂኦግራፊ ኢዝ ኮንሰርንድ ዊዝ አሶሲዬሽን ዊዝን ሪጅን ኦፍ ኦል ኦር ሰም ኦፍ ዘ ኤለመንት ኤንድ ዜር ኢንተርሪሌሽንሺፕ። ሪጂናል ጂኦግራፊ የምንለው ደግሞ የሆነን ሪጅን የሆነን ቦታ መርጠን በዛ ውስጥ ያለውን ሁሉን ኦል ወይም ሰም ኤለመንት አብዛኛውን ኤለመንት ቅድም ኤግዛምፕል አዲስ አበባ ውስጥ ስላለው የአየር ሁኔታ ብቻ የምናጠና ከሆነ ቶፒክ ኦር ሲስተማቲክ ፊልድ ኦፍ ጂኦግራፊ እንለዋለን ብለናል። አሁን ወደ ሪጅን ስንመጣ ግን ሙሉ አዲስ አበባ ለጥናት ከተመረጠች እዛ ውስጥ ስላለው ስለ አየር ንብረቱ፣ ስለ ቶፖግራፊው፣ የመሬት አቀማመጡ፣ ስለ ሰው ስለሚያወራው ቋንቋ፣ ስላለው ሪሌሽን በአዲስ አበባ ውስጥ ሁሉ ያሉ ነገሮች ሁሉንም ኤለመንት ወይም አብዛኛው ሰሙን መርጠን ስላለው ግንኙነት ስናጠና ሪጂናል ጂኦግራፊ እንለዋለን ማለት ነው። ኦኬ ሌላው ጂኦግራፊ ሁለት ብሮድ ክፍሎች አሉት። ፊዚካል ኤንድ ሂውማን ጂኦግራፊ የሚባሉ ሁለት ክፍሎች አሉት። እንግዲህ ሂውማን የሚለው ሂውማን የሰው ልጅ የሚሰራቸው ጋር የተያያዙ ነገሮችን ጂኦግራፊ ሲያጠና ሂውማን ጂኦግራፊ እንለዋለን። ለምሳሌ አግሪካልቸራል ዩዝ፣ ሪጂናል ዲቨሎፕመንት ስለ እድገት ሰው ልጅ ጋር የተያያዘ ነው። ኢኮኖሚክ ጂኦግራፊ ስለ ኢኮኖሚው የሰው ልጅ ጋር የተያያዘ ነው። ካልቸሩ ስለ ባህል ስናጠና የሰው ልጅ ጋር የተያያዘ ነው። ስለ ታሪክ ስለ ሂስትሪ ኦፍ ጂኦግራፊ ስናጠና ከሰው ልጅ ጋር የተያያዘ ነው። ሜዲካል ጂኦግራፊን ስናጠና ከዚህ በፊት ስለነበሩ የሜዲሲን እድገቶች ስናጠና አሁንም ይሄም ሂውማን ላይ የተያያዘ ነው። ሂውማን ጂኦግራፊ ስለ ፖለቲክስም እንደዚሁ ስናጠና ሂውማን ጂኦግራፊ ይያዛል ማለት ነው። ፊዚካል ጂኦግራፊ ስንል ግን ላይክ በተፈጥሮ እንዳሉ ሆነው ያሉ ነገሮችን ስናጠና ነው። ለምሳሌ ክላይማቶሎጂ ስለ አየር ሁኔታ ስናጠና፣ ሃዛርድ አሴስመንት፣ ባዮግራፊ ስለ ህይወት ስላላቸው ነገሮች፣ ማሪን ጂኦግራፊ፣ ጂኦሞርፎሎጂ፣ ሶይል፣ ኢንቫይሮንመንታል ጂኦግራፊ ስናጠና ፊዚካል ጂኦግራፊ እንላቸዋለን ማለት ነው። ኦኬ ሌላው እንግዲህ ምን አየን? ሚኒንግን አየን፣ ከዛ ስኮፑን አየን፣ ከዛ በኋላ አፕሮቾችን አየን። ጂኦግራፊ ማለት ነው። በቀጣይ ምንድነው የምናየው? ጂኦግራፊ ሃቭ 5 ቤዚክ ቲምስ ዘስ አር ሎኬሽን፣ ፕሌስ፣ ሂውማን ኢንቫይሮንመንታል ኢንተራክሽን፣ ሙቭመንት ኤንድ ሪጅን። በቀጣይ ቲምስ ኦፍ ጂኦግራፊ የሚባሉትን ነው የምናየው። እንግዲህ ቲምስ ኦፍ ጂኦግራፊ 5 ናቸው። ሎኬሽን አለ፣ ፕሌስ አለ፣ ሂውማን ኢንቫይሮንመንት ኢንተራክሽን አለ፣ ሙቭመንት አለ፣ ሪጅን አለ። አንድ ባንድ ምን ማለት ነው የሚለውን እንይ። ኦኬ ወደ ሎኬሽን ስንል ኢዝ ዲፋይን አስ ፓርቲኩላር ፕሌስ ኦር ፖዚሽን ነው። የሆነ የአንድ ቦታ መገኛ ፖዚሽኑ ወይም የአንድ ቦታን ፕሌስ ስንገልጽ ሎኬሽን እንለዋለን። የሆነ የአንድ ቦታ መገኛው
ሎኬሽን ይባላል። እንግዲህ ሎኬሽን ካን ቢ ቱ ታይፕ። እንግዲህ ሎኬሽንን የሆነን ነገር መገኛ በሁለት መልኩ ልንገልጸው እንችላለን። የመጀመሪያው አብሶሉት ሎኬሽን ነው። ሁለተኛው ሪላቲቭ ሎኬሽን። አብሶሉት ሎኬሽን የምንለው ኤግዛክትሊ በዲግሪ ያንን ቦታ መግለጽ ስንችል ነው። ለምሳሌ ኢትዮጵያ ያለችበትን ከዓለም ካርታ ያለችበትን ኤግዛክትሊ በዲግሪ ስንገልጽ በዚህ ያክል ኖርዝ ዲግሪ፣ በዚህ ሳውዝ ዲግሪ፣ በዚህ ዌስት ዲግሪ ብለን በዲግሪ ስንገልጽ አብሶሉት ሎኬሽን እንለዋለን። ኤግዛክት የሆነ ሎኬሽን። ሪላቲቭ ሎኬሽን የምንለው ግን ከሆነ ቦታ ተንተርሰን የሆነ ቦታ ስንገልጽ ነው። ለምሳሌ ኢትዮጵያን ከየት ከሱዳን ሁነን በሱዳን በዚህ በኩል ትገኛለች፣ ከኬንያ በዚህ በኩል ትገኛለች፣ ከሶማሊያ በዚህ በኩል ትገኛለች እያለን ኢትዮጵያን ስንገልጻት በሆነ ቦታ ሪላቲቭሊ ሁነን ስንገልጽ ሪላቲቭ ሎኬሽን እንለዋለን ማለት ነው። ኦኬ፣ ሌላኛው ፕሌስ ነው። ፕሌስ ቲምስ ኦፍ ጂኦግራፊ ፕሌስ ሪፈርስ ቱ ፊዚካል ኤንድ ሂውማን አስፔክትስ ኦፍ ሎኬሽን። ምንድን ነው ፕሌስ? ቦታ የሚለው ነገር የሚገልጽልን ፊዚካሊ ሊሆን ይችላል ወይም ሂውማን የሰው ልጅ አስፔክቱን ከየት ከሆነ ሎኬሽን ከሆነ ቦታ ያለውን ፊዚካሊም ሊሆን ይችላል ወይም ሂውማን አስፔክት የሰው ልጅ አስፔክቶችን ወይም ፊዚካሊ ኖርማሊ በተፈጥሮ ያለውን ሲቹዌሽን ገጸ ባህሪውን አጠቃላይ ስለ ሁኔታው ስንገልጽ ፕሌስ እንለዋለን ማለት ነው። እንግዲህ ፕሌስን በሶስት መልኩ ልናየው እንችላለን። የመጀመሪያው ቶፖኖሚ ነው። ስም ዘ ኔም ኦፍ ፕሌስ ስንገልጽ ፕሌስ እየተጠቀመን ነው። አሁን ስም የሰው ልጅ ነው የሚሰጠው፣ ለአንድ ቦታ ስም ይሰጣል። ስለዚህ ሂውማን አስፔክትን ተጠቀመን ማለት ነው ኔም ኦፍ ፕሌስ ስንሰጥ። ሌላኛው ሳይት ነው፣ መገኛውን ዲስክሪፕሽን ኦፍ ፊውቸር ኦፍ ኤ ፕሌስ ስለ ፕሌሱ ሁኔታ ስንገልጽ ይሄ ወጣ ገባ ነው፣ ሜዳማ ነው እያልን ስንገልጽ ሳይት ተጠቀምን። ይሄ ደግሞ ፊዚካል ላይ የሚገባ ነው ማለት ነው። ሌላው ደግሞ ሲቹዌሽን ነው። ሲቹዌሽኑ ኢንቫይሮንመንታል ኮንዲሽን ኦፍ ዘ ፕሌስ ሞቃታማ ነው፣ በጣም ብርዳማ ነው፣ ሞዴሬት የሆነ አየር ነው ያለው እያልን ስንገልጽ ደግሞ ሲቹዌሽን እንለዋለን ማለት ነው። ኦኬ፣ ሌላኛው ደግሞ ሂውማን ኢንቫይሮንመንታል ኢንተራክሽን የሚለው ነው። ሂውማን ኢንቫይሮንመንታል ኢንተራክሽን። ኦኬ፣ ሂውማን ኢንቫይሮንመንታል ኢንተራክሽን ኢንቮልቭስ 3 ዲስቲንክት አስፔክትስ። እንግዲህ ሂውማን ኢንቫይሮንመንታል ኢንተራክሽን ስንል የሰው ልጅና አካባቢው እንዴት ኢንተራክት ያደርጋል ነው። ስለዚህ በሶስት መልኩ ልንገልጸው እንችላለን። የመጀመሪያው ኢንተራክት የሚያደርግበት ሜትድ ዲፔንደንስ የምንለው ነው። ዲፔንደንስ ምንድን ነው የሚገልጽልን? ሪፈርስ ቱ ዘ ዌይ ኢን ዊች ሂውማንስ አር ዲፔንደንት ኦን ዘ ኔቸር ኦፍ ፎር ሊቪንግ። የሰው ልጆች በተፈጥሮ ዲፔንድ ናቸው ለመኖር። ዲፔንደንሲ አንድ የሰው ልጅ በተፈጥሮ ጥገኛ ነው እንላለን ማለት ነው። ይህ የሰው ልጅና የአካባቢው ኢንተራክሽን ነው ማለት ነው። ኦኬ፣ ከዛ በኋላስ አዳፕቴሽን የሚላለ። አዳፕቴሽን ሪሌትስ ቱ ሃው ሂውማን ሞዲፋይ ዘምሰልፍ ዜር ላይፍ ስታይል and their behavior to live in new environment with new challenge። አዳፕቴሽን ደግሞ ማለት መላመድ ነው። ተፈጥሮን መላመድ እንዴት? ራሳችንን ሞዲፋይ በማድረግ ራሳችንን በተፈጥሮን እንዲላመድ በማድረግ የላይፍ ስታይላችንን በመቀየር ሊሆን ይችላል፣ ቢሄቨራችንም ሊሆን ይችላል። ለመኖር አዳዲስ ኢንቫይሮንመንቶችን ወይም አዳዲስ ቻሌንጆች በሚኖሩበት ሰዓት አዳፕት ማድረግ መላመድ። በዚህ ሁኔታ ደግሞ የሰው ልጅና ኢንቫይሮንመንት ኢንተራክት ያደርጋል ማለት ነው። ሰው ልጅ አዳፕቴሽን ነው ማለት ነው። አዳፕተብል ነው፣ ተፈጥሮን ይላመዳል ማለት ነው። ኦኬ፣ ሌላው ደግሞ ሂውማን ኢንቫይሮንመንታል ኢንተራክሽን ሶስተኛ ላይ ደረጃ ላይ የሚገልጽልን አላውድ ሂውማንስ ቱ ኮንከር ዘ ወርልድ ፎር ዜር ኮምፈርቴብል ሊቪንግ። ሞዲፊኬሽን ደግሞ የሰው ልጅ መቆጣጠር፣ ዓለምን ሲቆጣጠር ወደሚፈልገው ያናኗር ዘይቤ ኔቸርን ማምጣት ሲችል ሞዲፊኬሽን አደረገ እንለዋለን። ይህም የሂውማን ኢንቫይሮንመንታል ኢንተራክሽን አንዱ አካል ነው ማለት ነው። ምን ማድረግ? ተፈጥሮን ወደምትመቸው ወደ ራሱ
ሲስተም ማምጣት፣ ኮምፈርቴብል ማድረግ፣ ኮምፈርቴብል ሊቪንግ ማምጣት ማለት ነው። ተፈጥሮን ሞዲፋይ ማድረግ፣ ወርልድን ሞዲፋይ ማድረግ፣ ኮንትሮል ማድረግ ሞዲፊኬሽን ይባላል ማለት ነው። በዚህ ሜትድ ሂውማን ኢንቫይሮንመንታል ኢንተራክሽንን ልንገልጸው እንችላለን ማለት ነው። ኦኬ ሌላው ሙቭመንት ነው። ሙቭመንት ማለት እንቅስቃሴ ነው። ቲምስ ኦፍ ጂኦግራፊ እንቅስቃሴ። እንግዲህ እንቅስቃሴ ስንል ፊዚካል ሙቭመንት ኦፍ ፒፕል አለ፣ የህዝብ ኖርማሊ እንቅስቃሴ አለ። አንድ ሰው ከቦታ ወደ ቦታ ይንቀሳቀሳል፣ ይህም አንድ ሙቭመንት እንለዋለን። ሌላው ደግሞ ትራንስፖርት ኦፍ ጉድ ነው። እቃም ከቦታ ወደ ቦታ ይንቀሳቀሳል። ኦኬ the flow of idea that allows unification of human civilization and promotes growth and prosperity። ስለዚህ ሙቭመንት የሰው ልጆችና የእቃ ብቻ እንቅስቃሴ አይደለም። አይዲያም ይንቀሳቀሳል፣ ፍሎው ያደርጋል፣ ከአንድ ቦታ ወደ ሌላ ቦታ ይሄዳል። ዩኒፊኬሽን ኦፍ ሂውማን የሰውን ልጅ ወደ አንድ፣ አሁን ዓለምን ወደ አንድ እየተቀየረች ነው፣ ወደ አንድ መንደር እየመጣች ነው። በምን? በግሎባላይዜሽን፣ በሲቪላይዜሽን፣ ስልጣኔው እድገቱን እንዲሁም ብልጽግናን እያመጣ ይገኛል። ይህ ፍሎ ማለት ነው፣ የአይዲያ ፍሎ። አንድ ነገር የሆነ ቦታ ላይ ሲከሰት ያ በጣም ፈጥኖ ወደ ዓለም ይሰራጫል። ያ ምንድን ነው የሚያሳየው? የአይዲያ ፍሎ ማድረግን ነው፣ እንቅስቃሴ መኖሩን ያሳያል ማለት ነው። ኦኬ ሌላው ሪጅን ነው። ሪጅን ስንል ደግሞ ሪጅን ኢዝ ጂኦግራፊክ ኤሪያ ሃቪንግ ዲስቲንክቲቭ ካራክተሪስቲክስ ዛት ዲስቲንጉሽ ኢትሰልፍ ፍሮም አጀስት ዩኒት ኦፍ ስፔስ። ሪጅን ስንል ምንድን ነው የሚያሳየን? የሆነ ነገር ስንከልል ነው። የሆነ ነገር ስንከልል በካራክተሪስቲክስ ሊሆን ይችላል። ዲስቲንክቲቭ የሆነ ብቻ የተለየ የሆነ ነገር ኑሮት ሪጅን ብለን ለመጥራት የሆነ ካራክተሪስቲክስ ሊኖር ይገባል። ምን? ዲስቲንጉሽ ፍሮም ከሌላው የሚለይበት ማለት ነው። ለምሳሌ ሞቃታማ አካባቢዎች ስንል ሪጅን እያደረግን ነው። ብርዳማ አካባቢዎች እያያችሁ ነዋ። በምን? በካራክተሪስቲክስ ማለት ነው። ኦኬ ለዛሬ እዚህ ጋር ይበቃናል። በቀጣይ ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኢን ዘ ሆርን የሚለውን ይዤላችሁ እመጣለሁኝ። እንደዚህ አሪፍ የሆኑ ቪዲዮዎችን እንድንሰራላችሁ ሰብስክራይብ በማድረግ ይህን የዩቲዩብ ቻናል ማገዝ ትችላላችሁ። ኦኬ